ውዶችዬ ሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉም ትኖራላችሁ እና ልጆቹ ከማን ጋር ያሉት ነው አብረሽ የኖርሽው? ነፂ ጋር ኑር ያለው የት? ኢትዮጵያ ከመምጣቴ በፊት ወደ መልካም ስደት ነው። ማለት ነው። እኔ በደንብ ስለማውቀው ነው ይህን ነገር በአጋዥነት ነው አብረሻቸው በአጋዥነት የነበርሽው? በአጋዥነት መልካም። የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ያ ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁኝ ነው? እየሰማችሁኝ ነው ብዬ አስባለሁ። ውዴ አንቺ ስታወሪ እኛ አንልም። ዝም ብለሽ ታወሪ ትጨርሽና መጨረሻ ላይ ነው ጥያቄ የምናቀርበው። ቤቱን ታብታብ ከአማቱ ጋር ነው ያደረጋችሁ የሚኖረው። ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየዋ አትወደውም እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን? እኔ በደንብ ስለማቅ ማለት ነው። ስለ ነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ? ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ፣ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በምን እኔ በደንብ ስለማቅ ነው። ውዴ ቀጥይ። ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። ሀና ምልክቱ እንደውም ልንገርሽ፣ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል፣ ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበለት እስከ ስንት ዓመት? አይደለም እንዳይጋጭባት ጋይስ፣ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሱ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትም ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢቲ እኔ ስለማቅ ነው። አና ባርፍ እንት ማትከዝቢን ሀቢቲ ማሻአላ ለቂ ቀጥይ። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበረ ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ፣ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሴትዮ አለች፣ ትልቅ ሴትዮ። እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነው። እና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን በቃ እኔ ምሳ ይዘሽልኝ ነይ መሲ፣ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉ እኛ ቤት እና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው፣ ይኸው ጾም ነው አሁን፣ እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት አመት አልሰራውም። እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለች ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ?
እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምንም ብዬ እቤት ማሟላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች። በቃ አትወደውም። ታውቂያለሽ አይደለ? አንድ ጥያቄ ብቻ ይቅርታ አድርጉልኝ። አንድ ጥያቄ ቤተሰቦቹ ልክ ናቸው። ጥያቄ መጠየቅ አትችይም። ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቂያት። እኔ ቤተሰቦቹ ይኸውልሽ ልክ ናቸው። ጎንደሬዋ አውርተሽ ትጨርሽና እናንተ የምትፈልጉትን ነገር ጠይቁኝ ስትያቸው ሁሉም ሰው ገስት ላይ ያለ ይጠይቅሻል፣ በኮሜንትም ይጠይቅሻል። ቪዲዮ ማብራት ካለብሽ ማስረጃ መስጠት ካለብሽ ለኛ እንፈልጋለን። ማመን ያለ ማመንሽ የራስሽ ጉዳይ ነው። ሀነ ምልክቱ አልኩሽ እኮ መኪና አልገዛም ነበር የዛን ጊዜ። ማመን ያለ ማመን የራስሽ ጉዳይ። ዘይታች ነው ኮሜንት ላይ እሱ አዲሱ ገበያ ኮሜንት አትመልሺ። አዎ ኮሜንት አትመልሺ። ከኛ ጋር ብቻ ኮንታክት አድርጊ አድራለች። እኔ ለሰው ቦታ ለቅ ስለሆነ ነው አዲስ ሰው እንዲገባ አውሪና ጨርሻለሽ። ኮሜንቱን ታዩ። አዲሱ ገበያ ነበር እኛ ጋር አይደለም የሚኖረው ማለት ነው። እሺ አዲሱ ገበያ ኦኬ። አዎ እንግዲህ የዛሬ ስንት ዓመት ልበልሽ? በእርግጥ ቆይቷል፣ አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 ዓመት ይሆነዋል። አዎ 5 ዓመት 6 ዓመት እና አሁን ጨርሻለሁ። ይሄ ነው የምትጠይቁኝ ካለ ጠይቁኝ። ስለዚህ አንድ እያልሻለሹ ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። ቤታቸው በአጋዥነት እነነጽ ታላለች አማቱ ወይኔ በቅዱስ ገብርኤል ይብሳሉ። እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው። እና አማትየው በጣም ያንገበግቡት ነበር። እኔ ነፃነት ቤት በአጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽን ነው። አዎ ማመን ያለ ማመን እንግዲህ እናንተ እንትን ነው። እና ሚስቱ ያመኑ ብፁዓን ናቸው። እኔ እናት አምነሽንሻል። እሺ ሚስቱ የእሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንዲሁም የሆነ ጊዜ ላይ ምን አለችኝ፣ እግዚአብሔር ምስክሬ ነው በሚያውቀው፣ እስቲ ልብሱን ፈትሹ አለችኝ ማለት ነው። እንዲህ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበረ። ከነ ምልክቱ ነው ጋይስ ትኩረት አድርጎ። እሺ እሷ የምትሰራው ከፈረንጆች ጋር፣ ፈረንጆች ምን እንደሆነ አላቅም፣ ከፈረንጆች ጋር ነበር እየሄደች የምትሰራው። እና ጠዋት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። ባለቤት ኢትዮጵያ እያለች ነው የምትይው? ባለቤቱ ኢትዮጵያ እያለች? አዎ ኢትዮጵያ እያለች ነው። ባለቤቱ አሜሪካ ናት። አማቱ ጋር ነው የሚኖረው እሱ እያልኩሽ እንኳ ነው። አማቱ ናቸው እንጂ። ግን አንድ ጥያቄ እኔ ያለኝ አድራጊ ለሷ አብረሹ ነፂም በነበርሽ ሰዓት ታዋቂ ነው፣ ቤቱ እያገለገልሽ ነው። ምንም ማለት አይደለም፣ ሁላችንም አገልጋይ ነን አሁን ባለንበት ሂደትና ፎቶ ለመነሳት አንዳንድ ማስረጃዎች ለማሳየት ይሄ ምንም ነገር የለኝም ታዋቂ ስለሆነ ይሄ እንዴት እንደሆነ ልንገርሽ። እኔ ከጎንደር ወደዛ ጠፍቼ ስመጣ አፍቼ ነው የመጣሁትና በኖርማን በቃ ወይ እንደዚህ እውነት ለመናገር ወይ እንደዚህ ቸግሮ ምናምን አይደለም አልነበረም የገባሁት እውነት ለመናገር ማለት ነው። ወይም ደግሞ እንደዚህ በደላላ ምናምን ነገር አይደለም። እና ጊዮርጊስ ላይ ቤተክርስቲያን መጥቶ ከዛ እዛ ቁም ያለው ተክዤ ማለት ነው ጠፍቼ ነው የመጣሁት ከክፍለ ሀገር። ከዛ የዛኔ ከንተና ጋር ነበር ይሄ ኮሜዲያን የሚሰራው ቀጭኑ እሱ ጋር አይላቀቁም። እና ደግሞ ነው ቀጭን ብዙ ናቸው። እኔም ቀጭን ነኝ። ኖ አብሮ የሆነ እንትን ላይ ፊልም ሰርተዋል። እንደውም ከሱ ጋር ሆነው መጣው። ከዛ በዛ አጋጣሚ ነው እንግዲህ እሱ ጋር የነበርኩት ማለት ነው። ግን አክስቴ እንዳጋጣሚ አዲስ አበባ አለች። ግን እኔ ወደዛ ልሄድኩ። ከዛ እንዴ ክፍለ ሀገር ነው እንዴ መጣሽው? ኖ አመት አልቆየውም እንዴ። ስንት ወር እኮ ስንት ወር አመት አልቆየሽም። ግን 6 ወር 7 ወር 8 ወር ስንት ወር ቆየሽ? እንደዛ እዛ 8 ወር እንደዛ። እባካችሁ እንዴት ነው ማንነሳው? እንኳን አይደለም ቀርቶ ከኢትዮጵያ አርቲስቶች ጋር ከነማዳምን በቲቪ የሚታዩት ከፎቶ እና 8 ወር ወይ ይቅርታ አድርጊልኝ። እኔ ዛኔ ግን አብይ አዲስ አበባ ረግጬ ስለነበረ የሆነ ባህል ይኖራል አይደል? እኔ ፎቶ ነገር እውነት ለመናገር የለኝም።
ካላመናችሁ ተውት እንግዲህ ችግር የለውም። ኧረ አምነንሻለን እንዴ በስመ አብ እኮ አሁን እኮ ማለት ነው። አሁን ያንቺ ደግሞ ለየት ያደረገውና ነገሩን እንድንወደው እንዲስበን ያደረገን በአጋዥነት እዛ ታሳሪ እንደነበርና ቤተሰቦቹ ወጥተው የተናገሩት ሚዲያ ላይ ትክክል ነው። በራስሽ የግልሽ አስተያየት ስለሆነ ማንም ሰው አንቺን ምንም የማለት መብት የለው። መብትሽ ነው የኔ ቆንጆ የኔ እናት። ኖ እኔ እዚህ ጋር ወይ ማስመሰል አይደለም። ለመጀመሪያ ጊዜ አዲስ አበባ መጣሁኝ። ከዛ አክስቴ ጋር ሳልሄድ እሱ ጋር ነበር አልኩሽ እኮ። ኋላ ነው እንደገና እንግዲህ ወደ አክስቴ እየሄድኩትኝ ገባሽ? እሱ ጋር ግን በእርግጠኝነት አልኖርኩም። ግን 1 አመት አልሞላኝም፣ 8 ወር እንደዛ ነው። እኔ በ8 ወር ውስጥ ያየሁትን የተሰማኝን ነው እንግዲህ የተናገርኩት። ገብቶሻል? ፌመስ እንደሆነ ታውቂ ነበረ በሚገባ እንደ አርቲስቶች ይመጣሉ ዳና ላይ የሚሰሩ ያንቺ ሌባ ላይ እየሰሩት የሚገርምሽ ነገር ማለት ነው። ምን አልሽኝ? እንዴት አንድ ፎቶ ለመነሳት አልሞከርሽም? በስመ አብ አንቺ እንዴት ነው አንቺ ይውላችሁ የዛን አታውቅም። እሷ አንደኛ ነገር ከገጠር ጠፍታ ነው የመጣችው። ሁለተኛ ነገር ደግሞ ድንጋጤ አለ ምን አለ። ዋናው ነገር እሷ ተፍ ብላ እሱ ጋር መስራቷን መልካምነቱን ነው እንጂ የምታየው በኋላ ነው። እመልስልሃለሁ እዚህ ጋር ኮሜንት ላይ ደሞዝ ስላልከው ነገር ማለት ነው። እሺ ማማዬ ቀጥይ። ታያቸው እና ይቅርታ አንድ ጊዜ አበባዬ ነው ምን መሰለሽ፣ እውነቷን ነው እግዚአብሔርን። አንዳንዴኛ የመጣችው ከገጠር ነው ልጅ እንዳለችው ቤተክርስቲያን አካባቢ ነበርኩኝ ምን ሆነሽ ነው ምናምን ብቻ ብሎ ወስና ሰርታ ኮሜንት ላይ የጻፈው ልጅ ያስቃል ብሎ የተመታን ህዝቦች ነን እንዳለመታደል ሁሌም ውዝግብ ድምፅሽ ታፍኗል። አሁን ቆጫት ይሆናል ወይ አንድ ፎቶ እንኳን ሳልኝ ልጁ ስንት አመቱ ነው አሁን? መካከለኛው ልጅ ማሚዬ በስንት አመቱ አንቺ ስትይዤ ነበረው? ኖ ማያስልሽ እኮ ወይኔ እንትን እያልኩት አይደለም እኮ ስንት አመቱ ነበር አንቺ ስትኬር ስታረጊው? አንቺ እነሱ ጋር ስትኖሪ አንቺ ስትገቢ 8 ነው 7 አመቱ? በጌታ በኢየሱስ የዛ ሰዓት 8 እና 7 ከሆነ ይሄ ልጅ አሁን ስንት አመቱ ነው የሚሆነው? 5 አመት አይደለ? ከ5 አመት በፊት አሁን እኮ 20 አመት 13 ምናምን። ግን እኔ የምለው እዚህ ቤት ያላችሁ ሰዎች ለመሳቅና ለመኮመት አንደኛ ናችሁ። ችግር የለውም ዴኔ ስታረጓት ታዩ፣ ሼር ስታረጓት ታዩ። ምን ጉድ ናችሁ? እሺ የኔ ወርቅ ቀጥ ጎንደሬ ዋዬ፣ ሌላ የምትጠይቁኝ ነገር ካለ ጠይቁ መልስልሻለሁ ውዷ። እኛ እያልን በተለይ ያለችው ነገር ትክክል ነው። ማርያምን አንዳንዴ ሰውን ማለት ነው ገብተሽ ስታዩ ነው የምትረጂው። እንዲህ በሚዲያ ላይ ሆይ ስላለ ብቻ አይደለም። ማርያምን ነው የምነግርሽ። እኔ ስለነዚህ በደንብ ነው የማውቀው በደንብ። እንደዚህ እንኳን አይዞሽ እዛ ከአክስቴ ጋር ካገናኘኝ በኋላ ራሱ ጥሩ ልጅ ናት፣ ግን ወደ 40 ሀገር ጀምራለች። እመቤቴን ጀምራለች ወደ 40 ሀገር ብትቀር ምን ችግር አለው ምናምን ያላት ለአክስቴ ራሱ ማለት ነው። ከገጠር ነው የመጣሽው? እሱ ቤት ነው 8 ወር ቆይተሽ ወደ 40 ሀገር ሄድሽ? ፕሮሰሱን ጀመረልሽ? በምን መታወቂያ ፓስፖርት ምናምን እንዴት አወጣሽ? ተደብቄ ነው ማለት። ተደብቄ ማለት ምን ልንገርሽ፣ ራሴ ተደብቄ ነው እንዴ? በራሴ ተደብቀሽ መታወቂያ አወጣሽ እንዴ? ለዛም እኮ አክስቴ ያለች ምን ሆነሽ ነው? አክስትሽ እኮ ከ8 ወር እሱ ጋር ከቆየሽ በኋላ ነው ያገኘችሽ አይደል? አይደለም ጀምራለች ብሎ የነገራትም ነፃነት ነው እንጂ አታውቅም ነበር። አምታታሽው ለሱ ስነግረው ምንም ነገር አልነገርኳትም። ጊዜ ለኩሉ ቆይ ጎንደሬዋ ያለችው እነሱ ቤት 1 አመት ያልሞላ ነው የሰራሁት እነ ነፃነት ቤት ነው ያለችው። ግን እኔ ከገጠር ስመጣ አክስት ያለችበትን ቦታ ስለማላቅ ቤተክርስቲያን በር ላይ ከርፈፍ እየቆሜ አግኝቶ ነው የወሰደኝ ብላለች። አበባዬ እኮ ግን የአረብ ሀገር ኬዝ እንደጀመረች ፕሮሰስ እንደጀመረች የነገራት ነፃነት ነው ለአክስቷ። አክስቷ እንኳን አታውቅም። ሰው መታወቂያ ማን አውጥቶላት ነው ፕሮሰስ የጀመረችው? መታወቂያ አውጥተሽ ከዛ ነው ፓስፖርት የምታወጪው አይደል? ከዛ ልሄድ ነው አልኩት። የት ወደ ሀገር ቤት ሲለኝ አይ አይደለም ወደ ሌላ ሀገር ልሄድ ነው ስለው እንዴ ለምን ትሄጃለሽ? እዚህ ሰርተሽ እኮ መለወጥ ትችያለሽ አለኝ። ማመን ያለ ማመን የራሳችሁ መታወቂያና ፓስፖርት ማን አወጣልሽ? ትልቁ ጥያቄ መታወቂያና ፓስፖርት ማን አወጣልሽ? ከሱ ጋር ሁኛ አይደለም አይጀመርኩት ያማታል እንዴ? ከሱ ጋር ሁኛ አይደለም እንደመጣሽ ከሆነ ያገኘሽ ማን አወጣልሽ? አክስትሽ እሱ ጋር ቆይተሽ ያገኘሽ ያማታል
አትበይ መልሽ ጊዜ ለኩሉ እሱ ጋር አይደለሁም። ጊዜ ለኩሉ። ኧረ ተረጋጊ፣ ምን ሆነሽ ነው? ብሄር ነው ትክክል ናት ጎንደሬዋ እንዴ! ምርጥ ሰው እኮ ነው። አማትየው ናቸው ክፉ ሰው። ለማንኛውም ኤምዬ ይቅርታ አድርጉልኝ። ተመችተሽኛል። ሌላው ፎሎ ይቅርና ግጪ። አማቱ ግን እኔ እንጃ እንደውም ይቅርታ አድርጉልኝ። እሷ ናት አማትየው ናቸው ብዬ የማስበው። በስመ አብ ወወልድ ወመንፈስ አበባዬ ቅዱስ ይቅርታ አደረጋት። ይቅርታ ተናገር እኮ ለጎንደሬው አንድ አበባዬ። ጥያቄ ልጠይቃት። እሺ ትጠቂያታለሽ። ግን እኮ እሺ እንትን አሉ። ቆይ ወሬውን ስነግራችሁ ይሄ ጁስ ምናምን ነገር አማትየው ተባለ። ጎንደሬዋ አልሰማሽም? ኧረ እሱን አልሰማሁም። ይቅርታ ጎንደሬዋ ሰይፉ ላይ ነፃነት ሰይፉ ላይ ተወርቶ ነፍሱን ነበረ። ይማረውና እሱ ጋር አብረሽ ስትኖሪ እሱ አሜሪካን ስንት ጊዜ ነው ቆይቶ የመጣው ከሚስቱ ጋር? ሚስቱ አሜሪካን ናት ነው ያለሽው አይደለ? አይኖርም እሱ እኮ እዛ ይሄዳል ይመጣል እኮ ላይ ጋይስ። 2 ዓመት ከ7 ወር ኖሯል። እኔ እኮ አጠገቤ ነው የሚኖሩትኝ። አንድ ጊዜ አሁን በደንብ ካወቅሽ ንገሪኝ። እኔ በደንብ ውስጥ ገብቼ ስማቅ እንኳን ነው እህቱ አይደለም ሚሚ ጋይስ፣ ራሱ ውይይቱ ማርያምን ጋይስ፣ እዚህ ጋር ማለት ነው ኮሜንት ላይ የምትጽፉ ሰዎች ናትራጌ ትሰሚያለሽ። ውይይቱ ስነስርዓት ያለው ነው። ግን ጎንደሬዋ ስገባ ነው እንደ ቀልድ ነገር የመሰለው እንጂ ማርያምን ሲሪየስ ውይይት ነው የምትቀልዱ ሰዎች። እንዴ 5 ሰከንድ ሰው መቀለድ አይችልም እንዴ? ደፋር ያ ግን እኔ እሷን የተወሰነ እንትን አክሴፕት ማድረጋት ሚሚ እህቱ ራሱ እዛ ቤት እንደማይኖር የቤት ኪራዩን ከፍሎ ምግብ ምናምን ብዙም እንትን እንደማይል እሱ ሚሚ ጋም እህቱ ጋም እንደሚሄድ ላይክ እንግዲህ አሁን ሊሆን ይችላል ለአዳር እንደሚሄድ ነገር ነው። እሱ አሁን ሊሆን ይችላል። አዲሱ ገበያ ስትይ አዲሱ ገበያም እዛ አካባቢም እንትን ሚሚ ስታወራ ነበር እህቱ ማለት ነው። በተወሰነ እንትን ልልሽ እችላለሁ። በነገራችን ላይ